ትግል ውስጥ ሬሌቫንሱን አጣ ብለው ይደመድማሉ መሪዎች ማለት ነው። ስለዚህ ልክ አሸናፊ እንደሚለው ገንዘቡን ስጠኝ እንጂ ነው ይበተናለሁ ምናምን ሲለው ያኔ ፕሊድ የሚያደርገው ጦርህን ላክልኝ ምናምን አይደለም። እስክንድርን እኮ እያለው ያለው እስክንድር ጦር እንደሌለው ያውቃል። ጦርህን ላክልኝና ልክ ላስገባቸው ሲል ነው የሰማችሁት አይደለም አይደል? ጦርህን ላክልኝና ጎንደር ላይ ያለውን ችግር ላስተካክል አይደለም ያለው፣ ገንዘቡን ላክና ነው ያለው። ሶ the only thing ከሱ የሚፈልጉት ገንዘብ ነው። እሱም የሚፈልጉትን ያውቃል። በሙሉ አቅም አውጥቶ ያለውን አይሰጣቸውም። ተይዟል ምናምን እያለ በተወሰነ መልኩ የማዘግየት ስራ ምናምን ቢሰራ ያለው ብቸኛ ሪሶርስ ስለሆነ እንዳትፈርዱበት ለማለት ነው። ሁሉም ባለው ነው የሚጫወተው። መከታው ጦር አለው፣ በጦሩ ይጫወታል። የመከታው ካርድ በሸዋ እዝ ስር ያሉ የጦር ኃይሉ ነው የመከታው ካርድ። የሀብቴ ካርዲያ ነው፣ የዘመነ ካርዲያ ነው፣ ያደራጇቸው ጦሮች ናቸው። የእስክንድር ካርድ ያዘጋጀው ጦር አይደለም። በአማራ ትግል ውስጥ ሬሌቫንሱን እንዳያጣ ፋይናንሱን አንቆ መያዝ መቻል አለበት። ለዚህ ነው የእስክንድር ደጋፊዎች የተሰበሰበውን ገንዘብ ምንድን ነበር የሚለው መተዳደሪያ ደንቡ አንብቤላችኋለሁ አይደለ? የሚለው የነበረው ምንድን ነው? አፋድ ከተቋቋመ በኋላ አንደኛ አደረጃጀቶች ሊከስሙ አይደል? ሁለተኛ ያላቸውን ሪሶርስ በሙሉ ለድርጅቱ ገቢ ሊያደርጉ። ያ ማለት ምን ማለት ነው? አፋድ ከተቋቋመ በኋላ አጭበርብሮ ምናምን አቋቋምን ካሉ በኋላ የጎንደር እዝ የሚባል ነገር የለም፣ የሸዋ እዝ የሚባል ነገር የለም፣ የወሎ እዝ የሚባል ነገር የለም፣ የጎጃም እዝ የሚባል ነገር የለም። የጎጃሙ እዝ ያው ማስረሻ ሰጤ ሻንጣውን ይዞን የወጣው ምንም ጦርም የለውም። ግን ሶስቱ የሉም። የሚታሰበው በድርጅቱ መተዳደሪያ ደንብ መሰረት እነዚህ ድርጅቶች ራሳቸውን ዲዞልቭ አድርገው ያላቸውን የገንዘብና የሰው ኃይል በአፋድ ውስጥ አስገብተው መሪያችን እስክንድር ሊቀመንበራችን ብለው ገብተዋል ማለት ነው። ክሌም የሚያደርጉት ሪሶርስ የለም። እስክንድርም ደግሞ የማስረሻ ሰጤን ህዝባዊ ኃይል ነው አደል ይዤ ገብቻለሁ የሚለው 4 ይሁኑ 5 ሰዎች አላቅም ምን ያህል ወታደር ይዞ እንደገባ። ግን ጀስት ቱ ቢ ፌር 10 ወታደር ይዞ ገብቷል ብንል 10 ወታደርና በርካታ ሚሊዮን ብሮች ይዞ ነው የገባው እስክንድር። በነገራችን ላይ ሌሎቹ ፋኖች በርካታ የፋኖ ተዋጊዎችን ይዘው ሲገቡ እስክንድር የህዝባዊ ሰራዊቱ የነበሩ 10 ወታደሮችና በርካታ ሚሊዮን ዶላር ይዞ ነው የገባው። ስለዚህ መጫወቻ ካርዱ ሚሊዮን ዶላሮቹ ናቸው። አሰምሽኑ ምንድነው? ህዝባዊ ሰራዊቱም ራሱ ከስሞ ያለውን ገንዘብ በአፋድ ቋት ውስጥ ያስገባል ነው። ሶ ብልጡ የእስክንድር የዲያስፖራው ብራንች የናምሳሉ የኔ ኤርሚያስ እና የነ ሙልጌታ ኦኬ ቺን ገንዘብ ሙሉ ለሙሉ ከሰጠን ነገ የፖለቲካ ሌቨሬጅ የላቸውም፣ ከዚህ በኋላ አንፈልጋቸውም ብለው እስክንድርን በምርጫ ያነሱታል። ስለዚህ ገንዘቡ ተይዟል እንበል በፍርድ ቤት የሆኑ ሰበቦች እያመጣን 1 ሚሊዮን ዶላሩን እንያዘው። በጣም አስቸኳይ ነገር ሲኖር 2 ሚሊዮን ብር 5 ሚሊዮን ብር እያደረግን 1 ሚሊዮን ዶላር አሁን ባለው ሬት መንዝሩት ወደ ብርና ስንት 100 ሚሊዮን ብሮች እንዳሉት ከዛ ውስጥ 5 ሚሊዮን 3 ሚሊዮን እያልክ እየቆጠርክ ምናምን አንዳንዴ ደግሞ ከደጋፊዎች እያሰባሰብ ከአነሰ እያልክ እያምታታህ ምናምን አይነት ነገር በትግሉ ትዘልቃለህ ማለት ነው። የእስክንድር ፖለቲካል ጌም ይሄ ነው። ስለዚህ ገንዘብ አሁንም ይዟል፣ ገቢ አላደረገም ወደ ድርጅቱ። የጌታ አስራደ ቡድን ደግሞ በዋናነት የሚመታውን ኃይል ከመታ በኋላ እስክንድርን መምታት በጣም ቀላል ነው ብሎ ስላሰበ ያንን የገንዘብ ሪሶርስ አሁን ሊረከበው ይፈልጋል። እስክንድር ደግሞ አይሰጥም። ስለዚህ ምንድነው እባብ ለባብ ይተያያል፣ ካብ ለካብ ነው የሚባለው አይደል? ተነቃቁ። በተለይ እነ ሻለቃ መሳፍንት ጥለው ከወጡ በኋላ እነ ሀብቴ ጥለው ከወጡ በኋላ ያ የቴሌፎን ኮንቨርሴሽን ታስታውሳላችሁ አይደለ? እስክንድርን ሚስጥር ደብቀውት ደረጀ በላይ አልደረሰም ምናምን እያሉ ሲፎግሩት ምናምን ቢኮዝ ሊመቱት እንደነበር ሂኖስ ስለሚያውቅም ነው። ለደረጀ ሀብቴ ማን ነው ይሄ ደረጀ ጋዜጠኛው ምን ሚዲያ ነው እስክንድርን አነሱት የሚል ፕሮፓጋንዳ አሰርገው ያስወጡት። መጀመሪያው እንቅስቃሴው ስለነበረ እኮ ነው። ዝም ብለው አውት ኦፍ ደ ብሉ ይመስላቸዋል። ከዛ ደጋፊዎቻቸው ተንጫጩ። እስክንድር ከተነሳ የአማራ ትግል ገደል ይግባ ምናምን አሉ። አስቆሙት ወዲያው ማለት ነው። አሁንም ያለው ሴናሪዮ ምንድን ነው? ጣና ላይ ሲከፋፈሉ አምሳሉ እስክንድርን ነው የሚደግፈው። አለቀ።
ሙልጌታ የእስክንድር ደጋፊ ነው። ኤርሚያስ የእስክንድር ደጋፊ ነው። ከበፊት ከባልደራስ ጀምሮ የተሰበሰቡ ገንዘቦች በተለይ በሙልጌታና በኤርሚያስ ቁጥጥር ስር ናቸው። ይህንን ፈርስት አንድን ያውቃለው። አምሳሉ ሃርድኮር የእስክንድር ደጋፊ ነው። እነ ምስጋናው የጌታ አስራደ ደጋፊዎች ናቸው። ድርጅት ውስጥ የስልጣን ፍጥጫና ሽኩቻ ተፈጠረ። እዚህ ፕላትፎርምም ላይ የምታውቋቸው የፋፍዴን ደጋፊዎች ጎጠኛው የጎንደር ቡድን ማለት ነው። እዚህ ፕላትፎርም ላይ የምታውቋቸው ቴክኒካል ድጋፍ ለጌታ አስራደ መስጠት ጀመሩ። እስክንድር ገንዘቡን ያምጣ ምናምን የሚል ዘመቻ ጀመሩ። ያቺን ገንዘብ ካስተፉት በኋላ በእርግጫ ብለውት ሊወጡ እንደሚችሉ ስለሚያውቁ ነው። በሌላ መልኩ ደግሞ እዚህ ፕላትፎርም ላይ የእስክንድር ሐቀኛ ደጋፊ የምትሏቸው እነ አዲስ ታይምስ፣ እነ ኮልሚ ማሜ፣ እነ አቢሲኒያ 79 ብቻ ናቸው። በነገራችን ላይ የእስክንድር ደጋፊዎች እዚህ ፕላትፎርም ላይ ኔቨር ጊቭ አፕ ገለመሌ የምትሏቸው እነሱ የፋፍዴኑ ይሄ የታች ጋይንቱ የተገንጣይ የጎንደር ጎጠኛ ቡድን ነው። በነገራችን ላይ የጌታ አስራደ ደጋፊዎች ናቸው። እስክንድርን በጣም ነው የሚጠሉት። ለፖለቲካ ስማርት ሆነን እንጠቀምበት ምናምን አይነት ነገር ሌላውን ለመምቻ እንጠቀምበት ምናምን ነው። እስክንድር እዚህ ፕላትፎርም ላይ የእስክንድር ደጋፊ ብላችሁ ከነዚህ ልጆች ጋር ቁጭ ብላችሁ የምታወሩ ሰዎች ካላችሁ ጊዜያችሁን እያባከናችሁ ነው። እነሱ እስክንድርን በእርግጫ ብለው ጌታ አስራደን ወደፊት እስክናመጣ ድረስ ይህን ሰውዬ ፊት አጋፍጠን ይቀጥቀጥ አይነት ነገር ነው። እያስቀጠቀጡት ነው ያሉት። በነገራችን ላይ አሁን እስክንድር ከፍተኛ የጎጃም ጥላቻ እንዳለበት ነው አደል የተሳለው። እስክንድርን ቀርባችሁ ግን ምናልባት ብታዩት ከፍተኛ የጎጃም ጥላቻ ላይኖረው ይችላል። ከፍተኛ የጎጃም ጥላቻ ያለው ይሄ የተገንጣዩ የፋፍዴን ቡድን እስክንድርን ከፊት አድርጎ የዚህ አጀንዳ ተሸካሚ አስመስሎ ፊት ለፊት አድርጎ እያስቀጠቀጠው ምናምን ነው። ፖለቲካሊ ደጋፊዎቹ ራሱ ሞኞች ናቸው። በስተመጨረሻ እስክንድርን የሚበላው ኃይል ማን ነው ብያችኋለሁ። እስክንድርን የሚበላው ኃይል ከሌላ ቦታ የሚመጣ አይደለም። እስክንድርን የሚበላው ኃይል ከፋፍዴን የሚወጣ ቡድን ነው። ማርክ ማይ ወርድ። አሁንም ዲቪዥኑ እየሰፋ ነው። ኢትስ ኦልሬዲ ቱ ሌት። የውስጥ መረጃዎች በደንብ ነው የሚደርሱኝ። እውነትም ብለህ ነበረ ኤግዛክትሊ አንተ ያልካት ቃል በቃል ሆነች እያሉ ነው የሚጽፉልኝ የአፋድ ደጋፊዎች ማለት ነው። እስክንድርን ኮምፕሊትሊ ከሀብታሙ አያሌው የድንቆራ ትንተና ጋር ተያይዞ እስክንድር ከጎጃም ተሳዶ እንደወጣ እስክንድር ጎጃም ላይ በደል እንደደረሰበት ምናምን ሰው ማክበር እንደማይችል የጎጃም አማራ ፋኖ ምናምን አድርጎ which is እስክንድር ፋንዳሜንታሊ ጎጃምን የጎጃም አማራን እንደ ጎጃም አማራ ይጠላል ወይ ብትለኝ እኔ እቸገራለሁ። ይጠላል ለማለት እቸገራለሁ። የራሳቸውን ጥላቻ ግን ኢምቤድድ አድርገው በእስክንድር ካባ የተጫወቱ ሰዎች አሉ። እስክንድርም የፖለቲካ ቂላቂል ስለሆነ እሳት ውስጥ ዘሎ ገብቶላቸዋል። ዘመነ ካሴን እነሱን ተጠቅሞ የበላ መስሎት አንፎርቹኔትሊ እነሱ እስክንድርን ተጠቅመው ዘመነ ካሴን ከስልጣን ያስወገዱ አይነት ነገር ግምገማ፣ ሁለቱም አንዱን ተጠቅሞ ዘመነ ካሴን ያስወገዱ አይነት ነገር ፖለቲካል ካልኩሌሽን ነው የሰሩት። እስክንድር ግን ያልገባው ነገር ያቺው ጓያ በሌላ ጆንያ ለራሱ ትመጣ እንደነበረ የፖለቲካ ሴራ ቢችልም በተወሰነ መልኩ ተበልጧል በፋፍዴኑ ኃይልና አሁን ያስቁኛል። የለቅሶ ተጀመረ የየየ ቡድን ምናምን ሲሉ በጣም ያስቁኛልና አፋድ እንደ አፋድ አሁን ተፈርክሷል። እንዲያውም እኔ እስክንድርም ብሆን ይህን ድርጅት ዲዞልቭ አድርጎ የነበረ ስሙን ለማደስ ከዚህ በኋላ በአማራ ትግል ውስጥ እናንተ ከምትሰጡኝ የመካሪነት ሚና በዘለለ የስልጣን ሽኩቻችሁን እዛው ምናምን ብሎ ዳር ቆሜ ግን አማራ ነኝ፣ ትግሉን የማገዝ መብት አለኝ፣ እናንተ በምታዙኝ መልኩ ፋይናንስ ሞቢላይዝ አደርጋለሁ፣ የአድቮኬሲ ስራውን እሰራለሁ፣ በእናንተ ስር ሆኜ እኔ ችግር የለብኝም፣ የስልጣን ፍላጎት እንደሌለኝ ይኸው ላሳያችሁ ብሎ ስልጣኑን ግን ለጌታ አስራደ ሳይሆን ማስረከብ ያለበት ድርጅቱን አፍርሶ አማራ ከዜሮ ድርጅት እንዲፈጠር ማመቻቸት ነበረበት። ስማርት ቢሆን ማለት ነው። ስቲል ስታበርን ነው ሰውየው። አሁን ይሄ የአፋዱ ኃይል እስክንድርን ምንድን ያደረገው? የፋፍዴኑ ኃይል እስክንድርን ኮምፕሊትሊ ከአማራ ነጥሎታል። በቃ አለቀ። ከዚህ በኋላ እስክንድር ላይ የሚመጡ ሴናሪዎችን መገመት እንችላለን። አንደኛ እስክንድር
ቤት አማራ ወሎ ሄዶ ኃይል ማደራጀት አይችልም። ምክንያቱም አብዛኛው ኃይል በመሪ ወዳጆ ስር ስለሆነ ሬሌቫንሱን አጥቷል ወሎ ላይ። እስክንድር ጎጃም ላይ የተራመደው ይሄ የጎጃም አማራ ጥላቻ ባለቤቱ እስክንድር እንዲመስል ስለተደረገ ከጎጃም አማራ ፋኖ አመራሮች ጋር ብቻ ሳይሆን እንደ ህዝብ ራሱ ህዝቡ የሚያይበት መነጽር ሊኖረው ይችላል። ይሄ የኔ ግምገማ ነው። ይሄ የነበሩት የሶሻል ሚዲያ ቅጥ ያጡ ዘመቻዎች አብዛኛው በእስክንድር ስም ስለተደረጉ እስክንድር ወጥቶ ባይናገራቸውም ደጋፊዎቹ ተው ስላላሉ አብዛኛው ግፍ የተሰራው በእስክንድር ስም ስለሆነ እስክንድር ወደ ጎጃም አማራ የመመለስ እድሉ ባይት 0 out of 10 ምናምን ብዬ ግምቴን ማስቀመጥ እችላለሁ። እስክንድር ጎንደር መግባት አይችልም። ምክንያቱም የጎንደር አማራ አንድነት አሁን የደረሰውን የእርስ በርስ አይነት ነገርም ታውቃላችሁ። እስክንድር የሚባል ስም መስማት አይፈልግም። ፋፍዴኑ ደግሞ እስክንድርን አሁን ፖለቲካሊ ይበለዋለሁ ብሎ አሰፍስፏል። ስለዚህ ጎንደር ላይ የሚንቀሳቀሱት ሁለት የፖለቲካ ኃይሎች የፋፍዴኑ ይሄ የጎንደር እዝ ብሎ የመጣው ልክ አሁን በቀደም አርበኛ ደረጀ ምንድን ነው ያሉት? እስክንድርን ሊትራሊ ምን ብለው ነው የገለጹት? ሊትራሊ እስክንድርን ምን ብለው ነው የገለጹት? አርበኛ ደረጀ እብድ ነው ነው ያሉት። እኔ በጣም ነው ያዘንኩት ለእስክንድር። እስካሁን እስክንድርን ከሚቃረኑት የፖለቲካ መሪዎች እስክንድር እብድ ነው ያለ ሰው ሰምታችሁ ታውቃላችሁ? መሪ ወዳጆ እስክንድርን እብድ ብለውታል? አላለው። ዘመነ ካሴ እስክንድርን እብድ ብለውታል? አልሰማውም፣ አላለው። ሀብቴ እስክንድርን እብድ ሲለው አልሰማውም። አሰግድ ብዙ ቅሬታ ያለው አሰግድ እስክንድር አማራን መምራት የማይችልባቸው ምክንያቶች ብሎ ነው ያስቀመጠው እንጂ እስክንድርን እብድ ብሎ አልጠራው። እነዚህ በፖለቲካ እስክንድርን ይቃረኑታል የሚባሉት ቡድኖች እብድ ሳይሉት እስክንድርን እብድ ብሎ የጠራው ማን ነው? አርበኛ ደረጀ በላይ እብድ አለ። ሊትራሊ ታውቃለህ፣ እብድ ነው እስክንድር፣ መምራት አይችልም ምናምን ነገር እብድ ነው። ሊትራሊ የብልጽግና ሰዎች ናቸው ላስት ታይም አይ ሪሜምበር እስክንድርን እብድ ያሉት ካስታወሳችሁ። በባልደራስ ሲንቀሳቀስ አውቶቡስም ላይ ሽሮ ቤት ምንም ያገኙታል እና መንገድ ላይ የፖለቲካ ፕሮቶኮል አይችልም ምናምን የሚል ትችት አመጡበት እና በኋላ ላይ እነ ጀዋር መሐመድ እንዲያውም ለምን አንድ ካራክተር አንፈጥርም አሉ። ማሜ የሚባል ካራክተር ፈጠሩ። እስክንድርን የፖለቲካ ካሊበሩን መገዳደር ምናምን የምንችለው ብለው ማሜ የሚባል የፖለቲካ ፐርሶና ፈጠሩና በቀን ገጀራ ይዞ በሞተር እስክንድር የታለ እያለ ይፈልጋል። የእስክንድር ተፎካካሪ ፓርቲ ሆኖ የመጣው የማሜ ፓርቲ ነው። ይሄን የሰራው ጀዋር መሐመድ ነው። ለምን? ኮዝ ማልከስከስ አንዱ የብልጽግና ፖለቲካ ስለሆነ ማለት ነው። ከዛ እብድ አሉት ምናምን፣ የኢዜማ ሰዎች ተቀላቀሉ፣ እብድ አሉት። አማራው ነበር የዛን ጊዜ እስክንድር እብድ አይደለም ብሎ ይደግፈው የነበረው። አርበኛ ደረጀ በላይ ከእስክንድር ጋር በፖለቲካ ተቋስለዋል። እስክንድር ስማቸውን ጭምር ያጠፋባቸው ሌሎች መሪዎች እስክንድርን እብድ ሳይሉት ራሱ አርበኛ ደረጀ በላይ ወጥቶ እስክንድር እብድ ነው አለ። ቃል በቃል ይሄ ስንጥቃቱን ያሳያል ማለት ነው። እስክንድር ገንዘቡን አንቆ ይዟል። ፋፍዴኑ ደግሞ ገንዘቡን ሳያስተፋ ከዛ ድርጅት አይወጣም። እዛ ዘር አደራጅቻለሁ ብሎ ያምናል። የፖለቲካ ሴራ እችላለሁ ብሎ ያምናል። የጠቅላይ ግዛት ፖለቲካ፣ ጎንደርን ክልል የማድረግ ፖለቲካ ምናምን በነጋሻው መርሻ በደርቲ ስራውን በነጋሻው መርሻ በነ አያሌው መንበር ምናምን ያሰራል። እንደ ፋኖ ሆኖ ራሱ ይተውናል። በሁለት ካርድ ነው የሚጫወተው። ገንዘብ ፖለቲካን ሁሉ የመቆጣጠሪያ ሚንስ ነው ብሎ ስለሚያስቡ ያቺን $1 ሚሊዮን እስክንድርን ለማስተፋት ግብግብ ውስጥ ገብተዋል። ተንበይ ካላችሁኝ እስክንድር ገንዘቡን ይሰጣቸዋል? አይሰጣቸውም። ግብግቡ ይቀጥላል። አዎ። ስለዚህ እስክንድር ጎንደር ላይ ምንም አይነት የፖለቲካል ሬሌቫንስ የለውም፣ መግባት አይችልም። እስክንድር ብቸኛ ሊንቀሳቀስበት የሚችለው ቦታ የት ነው? ሸዋ ነው። ሸዋም በመከታው ፍቃድ። መከታው ፊቱን ካጠቆረ እስክንድር ይሽቆጠቆጣል፣ መሄጃ ስለሌለው ማለት ነው። እስክንድር ከሌሎች ለይቶ እኔ ባሉኝ ሶርሶች፣ እኔ ባለኝ መረጃ
ከሌሎች ለይቶ እስክንድር ለመከታው ገንዘብ ጨመር አድርጎ ይሰጠዋል። ላይክ አሁን ለምሳሌ ለጎንደር እዝ ፋኖ 1 ሚሊዮን ብር ከሰጠ ለማስረሻ ሰጤ የሆነ 400-500 ብር ለጫት ነው የምትሰጠው። ምክንያቱም ጦር ስለሌለው ምንም አይሰራለትም። አላቅም ወይ እንግዲህ 10,000-20,000 ምናምን ከሰጠው ዝም ብሎ ቤተሰብ ማስተዳደሪያ ምናምን ጦር ለሌለው አትሰጥም። ለኮሎኔል ፋንታውን ሞሐቤና በዙሪያው ላሉ 10 ጠባቂዎቹ 10 ወታደር ነው ምናምን ያለው አይደል? ለኮሎኔል ፋንታውን ሞሐቤ ለሳቸውም እንደዚሁ 20,000 ብር ምናምን ከሰጠ ለመከታው ግን 5 ሚሊዮን 6 ሚሊዮን ብርም እያደረገ ማስተንፈሻ ይሰጠዋል። ምክንያቱም የእስክንድር የመጨረሻው ምሽግ መከታው ማሞ ነው። ፋፍዴኑ እስክንድርም በካልቾ ሊለው እንደገባ ተነቃቅቷል። ገንዘቡን ሊነጥቀውና ሊያራግፈው ሚዲያውን ሊነጥቀውና ሊያራግፈው እንደሆነ በደም ተነቃቅተዋል። በዲያስፖራ ፍጥጫ ጀምረዋል። ቤት አማራ ወሎ ይሄን ያህል የሚረባ ኃይል የለውም። ጎጃም እንደዛ ነው። ስለዚህ የእስክንድር የመጨረሻው ምሽግ ማን ነው? መከታው ነው። ስለዚህ ለመከታው ጨመር ያለ ገንዘብ ይሰጣል። ሎያሊቲውን ያሳያል። መከታውን በሌላ መልኩ ያሳያል። ከክልህ አሁን ላይ ደግሞ እኔ ባለኝ መረጃ የአማራ ፋኖ በሸዋ ላይ ከፍተኛ የሆነ ዘመቻ ጀምረዋል። እነ መከታው ከብልጽግና ጋር በመሆን በሶስት አይነት ነገር፣ አንደኛ ብልጽግናዎች ራሳቸው የብልጽግና ጦር የድሮውን ድብደባ እንዲያደርግ ጥቆማ ይሰጣሉ። ሁለተኛው ፕሮቮክ ያደርጋሉ። ልክ መልስ ሲሰጣቸው ለአብይ አህመድ ሰዎች ለብልጽግና ጦር እንደዚሁ ይነግሩና የብልጽግና ጦር ሽፋን ይሰጣቸዋል። ሁለተኛው እንደዛ ነው። ሶስተኛው ደግሞ የአብይ አህመድ ወታደሮችና የመከታው ወታደሮች ጥምር ሆነው የአማራ ፋኖ በሸዋን የወጉበት ሁሉ አጋጣሚ አለ። ሰሞኑን ይፋ ያልወጡ በጣም አጸያፊ ነገሮች ነበሩ። ለምን እስክንድር ጎንደር ላይ በሚፈልገው መልኩ መሄድ እንደማይችል ያውቃል። ጎጃም ላይ በሚፈልገው መልኩ እንደማይችል ገብቶታል። ወሎ ላይ ኦልሞስት ያለቀለት ጉዳይ ነው። በሚፈልገው መልኩ መሄድ አይችልም። ሸዋ ላይ ያለንን ሁሉ ጉልበት አፍስሰን ይሄ አሰግድ ይመራው የነበረው በኋላም በኢንጂነር ደሳለኝ ምናምን እየተመራ ያለውን የአማራ ፋኖ በሸዋ ሙሉ ለሙሉ እናጥፋ የሚል መደምደሚያ ላይ ደርሰዋል። ሙሉ ለሙሉ ማለት ነው። እናጽዳ፣ እናጥፋና ሸዋን ሙሉ ለሙሉ እንቆጣጠር የሚል ዘመቻ ነው ሰሞኑን የጀመሩት። ይሳካል አይሳካም? እኔም ይሳካ አይመስለኝም። እንዳልተሳካም አውቃለሁ። በብዙ በኩል በሄዱበት እንዲመለሱ ተደርገዋል። ተመጣጣኝ የሆኑ ነገሮች ተደርገው አነሰሰሪ የነበሩ መስዋዕትነቶች ካሉ በሁለቱም በኩል በጣም ያሳዝነናል። ከእንደዚህ አይነት ጥፋት መከታው የሚባል ሰው ተምሮ እንዲህ አይነት ትንኮሳዎችን ማቆም አለበት። አማራው ይሄን ሊነግረው ይገባል። ካልሆነ ግን አሁን የሚፈጠረው ድርጅት በአጠቃላይ ለዚህ መልስ ማዘጋጀት መቻል አለበት። ስለ ድርጅቱ ልመጣ ነው። እችን መልእክት ላስተላልፍ ብዬ ነው። ትላንት ስብሰባ ነበሩ፣ ዛሬ ስብሰባ ነበሩ፣ ነገም ስብሰባ እንደሚቀመጡ አውቃለሁ። የሚቀመጡት ስብሰባ የአማራ ሕዝብን ዕጣ ፈንታ የሚወስን ስብሰባ እንደሆነ ሁላችንም መረዳት መቻል አለብን። በተለይ ይህንን የማስተላልፈው ለአማሮች ነው። ከዚህኛው የታሪክ ጥፋት በኋላ ሌላ እድል አይኖረንም። ይሄ መታወቅ መቻል አለበት። ይሄ ትግል ግለሰብ የማንገስ አይደለም። ይሄ ትግል ጎጥ የማግነን አይደለም። ይሄ ትግል ፎርዳት ማተር የአማራ ጠቅላይ ሚኒስቴር የመውለድም አይደለም። ይሄ ትግል አማራን የማዳን ትግል ነው። ቢተር ትሩዝ ዓርብ ዕለት በሰፊው የምመጣባቸው አጀንዳዎች አሉኝ። ዛሬ ግን የምነካካቸው ነገር ይኸውላችሁ። አሁን ዝም ብላችሁ የሶሻል ሚዲያ ቅኝት አድርጉ። ይሄ የፋፍዴኑ የታች ጋይንት ለቀስተኛ ቡድን ጎንደር ክልል ትሆናለች የምንፈልገውን ካልሰጣችሁ ምናምን ይላል። አታገኝም። የምትፈልገውን ክልልም አትሆንም። የምትፈልገውንም አታገኝም። አማራው ነፃ ይወጣል፣ ክልልም አትሆንም። በቁጥር ብዙ ነን ምናምን በቁጥር ብዙ አይደለህም።
አንድ በአማራ ውስጥ ያለ አውራጃ በቁጥር ብዙ ነኝ ሲል ኢን ሬላቲቭ ቱ ዋት ነው በቁጥር ብዙ ነኝ እያልክ ያለው? ሬላቲቭ ቱ የሌላ አውራጃ አማራ ነው። ሶ ዋት? የሌላው አውራጃ እንኳን ተላይ ጄኖሳይድ ሊፈጽም አይመጣም። በቁጥር ብዙ ነኝ ስትል ኢትዮጵያ ውስጥ በዚህ ቁጥሬ ፖለቲካ ሰርቼ ነፍስ ዘርቼ ሴንተር ስቴጁን መቆጣጠር እችላለሁ እያልክ ነው። ጎንደር የሆነ አትችልም፣ እየነገርኩ ነው፣ አትችልም። ሶ እንዲህ ካላረጋችሁልን ጎንደር የሆነን እንወጣለን ምንም ብትወጣም መክነህ ነው የምትቀረው። አትችልም፣ ኢሬሌቫንት። በምስራቅ አፍሪካ ቡኒ የሆነ ህዝብ ሌላ በትንሽ ክልል ታጥሮ የሚኖር ፖለቲካሊ ኢሬሌቫንት የሆነ በኦሮሞ ብሔርተኝነት የሚጋለብ ሌላ በምስራቅ አፍሪካ ትንሽ አውራጃ ሆነህ ነው የምትቀረው። አለቀ። የነ ጀዋር መሐመድ፣ የነ ሕዝቅኤል ጋቢሳ፣ የነ ጸጋዬ አራርሳ፣ የነ ሽመልስ አብዲሳን የፖለቲካል ማይት መቋቋም አትችልም። ቡጢያቸው ይከብድሃል። እንደ ጎንደር በአንድ ቡጢ ያፈርሷል። ግልጹን ነው የምነግርህ። ጎጃም እነሱ እንገንጠል ካሉ እኛም እንደ ጎጃም ሆነን እንዲህ ክልል ሆነን ጎጃም ለብቻው ምንም አያመጣም። እነግርሃለሁ። ኦን ደ ሴም ቶክን ጎጃም ለብቻው ብዙ ነው። ሬላቲቭ ቱ ዋት? ሬላቲቭ ቱ የሌላ አማራ አይገባኝም። እኔ የጎጃም አማራ ከጎንደር አማራ ከወሎ አማራ ከሸዋ አማራ ቢበዛ ባይበዛ ፖለቲካሊ ምን ትርጉም አለው? ማን ነው ጠላትህ? ብትበዛ ምንድነው ሬላቲቪቲ ነው የምናወራው አይደለ? የጎጃም አማራ ብዙ ነኝ ሲል ንጽጽሩ አንጽሮው ከኦሮሞ አንጻር ነው መሆን መቻል ያለበት። ከኦሮሞ አንጻር ብዙ ነህ። ከአማራ ተገንጥለ ስትወጣ የታች ጋይንቱ አልቃሻ ቡድን መጥቶ ተገንጥዬ ጎንደር ሆናለሁ ስላለ አንተም ደግሞ ምንድነው ይሄ የተከታይ ፖለቲካ አይነት ነገር ሆነ እኛም ካልሆነ ክልል እንሆናለን ምንም አታመጣም። ክልል ብትሆን የኦሮሞ ፖለቲካ ቆረጣጥሞ ይበላል። አንድነትን ካላስጠበቅ ወልቃይት የማን ነው? እስኪ ንገሩኝ። አንድነታችንን ካላስጠበቅን ወልቃይት የማን ነው? ንገሩኝ አማሮች። አሁን በጠቅላይ እዝ እንከፋፈል ብለን ቤታችንን አቃጥለን እሳቱን እንሙቅ የሚል አይነት ፖለቲካ ከጀመርን አንድነታችንን ካላስከበርን ወልቃይት የማን ነው? ኖ ከተከፋፈልን ነው እያልኳችሁ ያለሁት። ጎንደር የታች ጋይንቱ ቡድን ሰሜን ጎንደሩ ይሄ ተኳሹ በአማራነት ስነ ልቦና ልቦ የተግለበለበው ሲጀመር አይፈቅድልህም። ማዕከላዊ ጎንደር አማራነት ሲባል ልቡ የሚመታው አይፈቅድልህም። ፈቅዶልህ ግን የጎንደር ክልልነት ጥያቄን በሆነ ሰይጣናዊ ታምር አሳምነህ ብትመጣ ወልቃይት የማን ነው የሚሆነው? ንገሩኝ። ወልቃይት የማን ነው የሚሆነው? የወልቃይቴ ሜቢ አብይ ሩሩህ ከሆነ ሜቢ ወልቃይቴ የሚባል የተጎላደፈ አማርኛ የተጎላደፈ ትግርኛ የሚናገር ህዝብ አለ። ስለዚህ የፌዴራል ክልል ትሆናለች። ልክ እንደ አዲስ አበባና ድሬዳዋ የፌዴራል መንግስቱ አካል ናቸው አይደል? ንብረትነታቸው የፌዴራል መንግስቱ ናቸው በህገ መንግስቱ መሰረት። ወልቃይትንም እንደሱ ሊያደርግልህ ይችላል። ኦኬ ቡኒ ትግሬ አልስማማም ብለህ ጠመንጃ ትወለውላለህ። ጎንደር ደግሞ ከአማራ ተገንጥለህ ጥያቄው የተነሳው የአማራ የማንነት አስመላሽ ጉዳይ ነው። ጎንደር የሆነ ተጎንጥለህ ስትወጣ ግን የአማራ የማንነት አስመላሽ ማለት አትችልም። ምክንያቱም ያኔ ከአማራ ክልል ስትገነጠል ሌላ ብሔር ነኝ ብለህ ነው የምትገነጠለው። ጎንደሬ የሚባል ጎንደርኛ የምናገር ብለህ ስነ ልቦናዬ የጎንደሬ ብለህ ነው በህገ መንግስቱ መሰረት የምትወጣው። ስለዚህ የአማራ ማንነት አስመላሽ ኮሚቴ ደሞመንት ጎንደር ክልል ሆና የወጣች ጊዜ ያበቃል ማንዴቱ ማለት ነው። አለቀ። የአማራ ክልል እስከቀጠለና እስካለ ድረስ ብቻ ነው የአማራ ማንነት አስመላሽ ኮሚቴ በጎንደር ፈንክሽናል ሆኖ የሚቀጥለው የወልቃይቱ ማለት ነው።
ከአማራ ተገንጥለ ስትወጣ ማነህ ስባል እኔ ጎንደሬ ነኝ በጌ ምድሬ ጎንደሬ ምናምን ነው የምትለው። ስለዚህ የበጌ ምድሬ የጎንደሬ ማንነት አስመላሽ ኮሚቴ የሚባል ነው መስረተህ የምትመጣው። በኢትዮጵያ ህገ መንግስት መሰረት የጋራ ቋንቋ፣ የጋራ ስነ ልቦና፣ የጋራ ታሪክ፣ የጋራ አስተሳሰብ፣ የጋራ እጣ ፈንታ ያላቸው ህዝቦች ምንድን ናቸው? ብሔር ናቸው። እነዚህ ብሔሮች ደግሞ ክልል መሆን ይችላሉ አይደል? ሰልፍ አድሚኒስትሬሽን ነው የሚሰጠው። የጎንደር የክልልነት ጥያቄ ስታነሳ የጎንደሬ ሰልፍ አድሚኒስትሬሽን ነው የምታነሳው። የጎንደሬ ሰልፍ አድሚኒስትሬሽንን ለማንሳት የጎንደሬ ማንነት መኖሩን ለፌዴሬሽን ምክር ቤት ማስረዳት አለብህ። ጎንደሬ የሚባል የብሔር ተወካይ ፌዴሬሽን ምክር ቤት መግባት አለበት። ዓርብ ዕለት አጀንዳ የሱ ነው። በሰፊው ነው የምመጣበት በነገራችን ላይ። ስለዚህ ደሞመንት ከአማራ ተቆርሰ ስትወጣ የአማራ ማንነት አስመላሽ ኮሚቴ የሚለው የወልቃይቱ ቡድን ማንዴቱ ያልቃል፣ አለቀ። እንደ አዲስ የጎንደር ማንነት አስመላሽ ኮሚቴ ምናምን የሚል ራስን ችለወተ ነው። ከዛ ሌላው አማራ ምን ያደርጋል? አገባኝም ብሎ ቁጭ ብሎ ያያል ማለት ነው። ምክንያቱም አማራ አይደለሁም ብለህ ወጥተህ ማንነቴ ጎንደሬ ነው ብለህ ወጥተህ ከአማራው ጋር ተጻራሪ ጥቅም አለኝ ብለህ ወጥተህ አማራነት ጎንደሬነትን ጨቁኗል ብለህ ወጥተህ ሌላው አማራ አብሮህ እንዲቆም አትጠብቅም ማለት ነው። ግልጽ መነገር ስላለበት ነው ወይንም ነገር ኦን ደ ሴም ቶክን ይሄ ደግሞ የጎጃሙ ብሔርተኛ ስቴፕ ባይ ስቴፕ የታች ጋይንቱን ቡድን ተከትዬ እኔም ክልል ሆናለሁ እኔም እንዲህ መሆን እችላለሁ እያለ ኮፒካት አይነት ነገር ፖለቲካ ሰራለሁ ካለ እና ጎጃም እኮ በቁጥር ብዙ ነው፣ ጎጃም እኮ እንደዚህ ነው ምናምን ካልክ ጎጃሜ ነው የምትሆነው አንተም ማለት ነው። ልክ እንደ ጎንደሩ ብሔርተኛ እኔ ጎጃሜ ነኝ፣ ጎጃሜ የሚባል ማንነት አለኝ። ልክ ኃይለ ኢየሱስ አዳሙ እንደሚለው እኔ የምታገለው ለጎጃሜ ነው፣ ጉሙዝ ጎጃሜ ነው። አስደምጣቸዋለሁ። ጉሙዝ ጎጃሜ ነው፣ የምታገለው ለጎጃም ነው። ስለዚህ አማርኛ ተናጋሪው የጎንደር አማራ ለእኔ ሩቅ ነው፣ ጉሙዝ ጎጃሜ ስለሆነ እንደ ጎጃሜ ቆማለሁ ምናምን ስትል አማራ ቻው ይልሃል ማለት ነው። ለሁሉም ነው የምናገረው ይሄንን። ስለዚህ እንደ ጎጃሜ ስትመጣ ብዙ ነኝ ስትል ከማን አንጻር የሚል ጥያቄ ትጠየቃለህ። ከማን አንጻር? ከሌላው አማራ አንጻር። ኦኬ፣ ከዛስ ምን ይጠበስ? ሌላው አማራ ስልጣን ላይ አልወጣ። ብዛትህንም የፖለቲካ ጉልበትህንም የፖለቲካ ማይትህንም የጦር ብዛትህንም ሁልጊዜ ከኦሮሞ ብሔርተኛ አንጻር ነው የሚገመግመው አንድ የሰለጠነ አማራ ማለት ነው። ኢጎ ለማከክ የጎጥህን ሰው ሰብስበ ወለዬ በቁጥር ብዙ ነው ምናምን ልትል ትችላለህ። ወለዬ በቁጥር ብዙ አይደለም፣ ጎጃሜ በቁጥር ብዙ አይደለም፣ ጎንደሬም በቁጥር ብዙ አይደለም። ሲደመሩ ግን እንደ አማራ ብዙ ናቸው። ስንደመር 60 ሚሊዮን ልክ ነው። ካልተደመርን 6-7 ሚሊዮን ህዝብ ነህ። 6-7 ሚሊዮን ፕላስ ኦር ማይነስ ብታረግበት ሰምሃው ትግራይ ማለት ነው። ትግራይ ዛሬ በኢትዮጵያ ፖለቲካ ውስጥ ኮርነር ተቀምጦ የፌዴራል በጀት ጠባቂ ነው። የጎንደር ክልል ሆነ ስትመጣ ሚስኪን የሆነ የጎንደር ክልል በጀት ጠባቂ ክልል ይዘህ ነው የምትመጣው። ምንም ይዘህ አትመጣም። ጎንደር ብዙ ነው፣ አቅሙ ብዙ ነው፣ ታሪኩ ብዙ ነው ምናምን። ታሪክም ከአማራ የተነጠለ ታሪክ የለውም። ቢኖርህም ዳቦ ሆኖ አትበላውም። በርካታ በዓለም ላይ የሚያስገርም ኢምፓየር የመሰረቱ ሀገራት ዛሬ በችጋር የሚኖሩ አሉ። ታሪካቸውን አይበሉትም። አፄ የሚኖርህ ምናምን የባላባትም ልጅሁን የፋቂ ዛሬ ዳቦ ጋግሮ የሚያመጣልህ ምናምን የለም። ራስህ በሁለት እግር ታርሳለህ፣ ታጭዳለህ፣ ያለህን ሪሶርስ ትሰበስባለህ። ፖለቲካ ጥቅም ማስከበሪያ ነው። ፌዴሬሽን ምክር ቤት እንደ አማራ 40 ሚሊዮን 60 ሚሊዮን ገብተህ ጥቅም ታስከብራለህ። ሃውስ ኦፍ ምንድነው የተወካዮች ምክር ቤት ትገባለህ። ኦሮሞ 178 ወንበር ያለው መሰለኝ፣ አማራ 130 ምናምን ነው ያለው። ከ130 ምናምኑ ተገንጠለ ስትወጣ 30 ወንበር ይዘህ ልትወጣ ትችላለህ። የጎንደር አማራን ጥቅም በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ በ30 ወንበር ማስጠበቅ አትችልም። ፋክት ነው የምነግርህ። ደሴም ጎስቱ ጎጃም የታች ጋይንት ቡድን ስላበደ እኔም ጸርቄን ጥያ ብጄ ምናምን ክልል ሆናለሁ የምትል የጎጃም ብሔርተኛ ካለ ብዙ ነኝ ስትል ከኦሮሞ ብሔርተኝነት አንጻር ብቻ ነው ብዛትን የምናነጻጽረው። ዋት ካን ዩ ዱ በፌዴሬሽን ምክር ቤት እንደ ጎጃሜ
ዋት ካን ዩ ዱ? በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ እንደ ጎጃሜ ፖለቲካሊ ኢምፔሪካሊ ሲመነዘር ጎንደሬነት፣ ወለየነት፣ ሸዋነት፣ ጎጃሜነት ኢምንት ነው። አማራነት ግዙፍ ነው። የኦሮሞ ብሔርተኝነትን ይገዳደራል። በፌዴሬሽን ምክር ቤት 30 ወኪል ይዘህ ትገባለህ። አማራ ስትሆን፣ ጎንደሬ ስትሆን 6 ወኪል ይዘህ ነው የምትገባው። ሃውስ ኦፍ ፒፕልስ